አማናን ለምድር ለሰማይ ለተራሮች አቀረብን፣ ሊሸከሙት አልቻሉም። فهل أنت حاملها بما فيها አንተ ይህንን አማና የተባለ ነገር ለመሸከም ትችላለህን ብሎ አላህ አደምን ጠየቀው ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ነቢዩላህ አደም ዓለይሂ ሰላም ቃለ ወማ ፊሃ ያ ረብ፣ ምንድነው በሷ ውስጥ ያለው ነገር? ምንድነው የማገኘው? ምንድነው የማጣው? ይህንን አማና በመሸከም ውስጥ ምንድነው ያለው ነገር? አላሁ ዐዘ ወጀል ፈአነ ምን አለ? ኢን ሐመልተሃ ኡጅርት፣ ከተሸከምክችን አማና በአግባቡ ከተወጣ ትመነዳለህ፣ ጀነትን ታገኛለህ። ወኢን ضيعتها፣ ይችን አደራ ካጠፋህ ዑዝብት፣ ትቀጣለህ። ዲሉ ይህ ነው። ነቢዩላህ አደም ምን አሉ? ፈአነ አሕሚሉሃ ቢማ ፊሃ፣ በውስጧ ያለውን ኃላፊነቱ ሙሉ እሸከማለሁ አሉ ነቢዩላህ አደም ዓለይሂ ሰላም ከነከ ሙሉ ክብሩና ማዕረጉ። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀነት ውስጥ ያው ነቢዩላህ አደም የተወሰነ ጊዜ ቆዩ። ከዛም ወደ ምድር ሸይጣን አስወጣቸው። ወልአማነቱ ሂየ አልፈራኢዱ አለቲ እተመነ አላሁ ዐለይሃ አልዒባድ፣ አማና አደራ ማለት አላህ በባሮቹ ላይ ግዴታ ያደረጋቸው ድንጋጌዎች ናቸው። ወማ ፊሃ ማለት ይሄ ነው። አላህ ፈርድ ያደረጋቸው ድንጋጌዎቹ ፈርድ ድንጋጌዎች፣ በዒባዳ የመጡ ፈርድ ድንጋጌዎች አሉ። በሙዓመላ የመጡ አብሮ ከሰው ጋር በመኗኗር የአላህ ሐቅ የሆኑ ፈርዶች አሉ፣ የሰው ሐቅ የሆኑ ፈርዶች አሉ። እነዚህም በሙሉ የሚያጠቃልል ነው አማና። ሰላት አማና ነው። እነዚህን ነው ተራሮች መሸከም አንችልም፣ ሰማያት መሸከም አንችልም፣ ምድርም መሸከም አልችልም ብላ የሰው ልጅ ግን ይሄንን ሙዓመላውንም ፈርድ ድንጋጌውም ግዴታ የተደረገውንም ነገር እሸከማለሁ ብሎ በአባታችን አደም አማካይነት ይመጣ